ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የግንቦት 12 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት በአክብሮት እየጋበዝን የሰዓቱን ዜናዎች እርሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ በከተማ ኦፕሬሽን ስኬታማ ግዳጅ መፈጸሙን አስታውቋል። የሸዋ ቀጠናው ልዩ ተጋድሎ በዜናችን የሚደመጥ ቀዳሚው መረጃ ነው። ፋኖ የብልጽግናውን ሰራዊት በመምታት የባዲን ብልጽግናን የምርጫ ደግፉ ይሰልፍ በትኖታል። ይህ የሆነው በየትኛው ቀጠና ነው የሚለውን ዜናችን ዝርዝር አሰናድቶበታል፣ ታገኙታላችሁ። የአውሮፓ ህብረት ድንገተኛ ውሳኔ በርካቶችን አስገርሟል። ህወሓት በበኩሉ በዚህ ውሳኔ ሀዘኑን በግልጽ አሳይቷል። ጉዳዩ ምንድነው? ህወሓትስ ለምን ተከፋ የሚለውን ከዜናችን የሚደመጥ መረጃ ነው። ያለፉትን 8 ዓመታት ከሁሉም አጎራባች ክልሎች ጋር ጦርነትና ግጭት የገባው የአቶ ሽመልስ አብዲሳ መንግስት ከትናንት ጀምሮ እስከ ዛሬ እኩለ ቀን ድረስ ከሲዳማ ክልል ጋር ይፋዊ ጦርነት ሲያካሂድ ውሏል። በጦርነቱ ከሲዳማ በኩል ከ15 በላይ ሰዎች ተገድለዋል። ዜናችን ዝርዝር አሰናድቶበታል። የአስመራው መንግስት የቃላት ጦርነቱን በበላይነት እየመራው ነው። ብልጽግናው በበኩሉ ለአስመራው መንግስት ትንኮሳና ወቀሳ የምናገረው የለኝም ብሎ መድምዶ ተኝቷል። የኢሳያስ መንግስት አዲሱ ክስ ምን ይላል የሚለውን በዝርዝር የተሰናደው ዜናችን ይነግራችኋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ልዩ ኦፕሬሽን በሸዋ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስኬታማ የከተማ ኦፕሬሽን መስራቱን አስታወቀም። መራቤቴ ዓለም ከተማ በምሽት ገብቶ ኦፕሬሽኑን የሰራው የአጼ ዘርዓ ያዕቆብ አንደኛ ኮር ናዶ ክፍለ ጦር ልዩ ተወርዋሪ ኃይል ነው። ትናንት ምሽት 2 ሰዓት መራቤቴ ዓለም ከተማ 01 ቀበሌ ልዩ ስሙ ማቆር እየተባለ በሚጠራው ቦታ ላይ የተሳካ ኦፕሬሽን የሰራው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የኦፕሬሽኑን ሂደት አስመልክቶም የህዝብ ግንኙነት መምሪያው ሲገልጽም የጠላት ብልጽግና ጥምር ጦር አባላት የአማራን ወጣት በነጻነት እንዳይንቀሳቀስ ማታ ማታ የተለመደውን የዘረፋ ግብራቸውን ለማድረስ ሮንድ እየዞሩ በነበረበት ሰዓት በልዩ የከተማ ኦፕሬሽን ስራ የተካኑት የናዶ ክፍለ ጦር የልዩ ኦፕሬሽን ቡድኑ አባላት ተገቢውን እርምጃ ወስደው ተመልሰዋል ብሏል። ዓለም ከተማ ላይ በተሰራው የከተማ ኦፕሬሽን የባዲን ብልጽግና ሚሊሻዎች ላይ የማያዳግም እርምጃ የተወሰደ ሲሆን የታጠቁትን መሳሪያም ፋኖ ገቢ ማድረግ ችሏል። ይህን የፋኖ የከተማ ኦፕሬሽን ተከትሎ በመራቤቴ አውራጃ የሰፈረውና በኮሎኔል ማቴዎስ ማዴቦ የሚመራው የብልጽግናው 101ኛ አየር ወለድ ኮማንዶ ክፍለ ጦር ለልዩ ግዳጅ እንዲሰማራ ትዕዛዝ እንደሰጠው ምንጮች ገልጸዋል። እንደ ጣና ቴሌቪዥን ወታደራዊ ምንጮች መረጃ የመራቤቴ ሚሊሻ አይታመንም፣ ከኛ ጋር የሚቆመው ደሞዝ ቀን ብቻ ነው እንጂ የከተማ ፋኖ ቢባል ይሻላል በማለት ግምገማ አድርጓል። በመሆኑም ተከታታይ ጥቃት እያደረሰ ለመንግስት ተቆርቋሪ የሆኑ የሚሊሻ አባላትን እየገደለ የሚሄደው በውስጣችን ካለው መረጃ ምንጭ የተነሳ ነው ሲሉ ሚሊሻውን በልዩ ጥበቃ እንዲገባ አድርገውት መዋላቸው ታውቋል። በዚህ የተነሳም በከተማዋ ልዩ አሰሳ በማድረግ ንጹሃንን ሲያዋክብና በጅምላም ሲያስር የዋለው የ101ኛ አየር ወለድ ኮማንዶ ሰራዊት አዳሩን ከተማዋ በተኩስ ስትናጥ ማደሯን የከተማዋ ነዋሪዎች ለጣና ቴሌቪዥን ተናግረዋል። እንደ ነዋሪዎቹ መረጃ እስከ ዛሬ እኩለ ቀን ድረስ 8 ወጣቶች በጅምላ ታፍሰው ወዳልታወቀ ቦታ ተወስደዋል ብለዋል። በመራቤቴ አውራጃ ዓለም ከተማና አካባቢው የሰፈረው የብልጽግናው አየር ወለድ ኮማንዶ ሰራዊት በተደጋጋሚ ጊዜ የፋኖ ጥቃት እየበረታበት በርካታ ኃይሉ መበታተኑን መዘገባችን ይታወሳል። በተለይም ከቅርብ ጊዜያት ወዲህ የፋኖን አንድነት ተከትሎ የተናበበ የከተማ ኦፕሬሽንና ፈጣን የደፈጣ ጥቃት የበረታበት የብልጽግናው አየር ወለድ ኮማንዶ ሰራዊት በቅርቡ የክፍለ ጦሩን ዋና አዛዥ ጠርቶ ለስብሰባ መቀመጡ አይዘነጋም። በስብሰባቸውም ሚሊሻው እየታመነ አይደለም፣ ካድሬውም እንድናጅበው ብቻ ነው የሚፈልገው። ከዚህ በኋላ ካድሬ እያጀብን መኖር የለብንም፣ በዚህ ሁኔታ ስንት ጓዶቻችን እየገበርን እንቀመጣለን የሚል ጥያቄ አንስቶ ነበር። ከሚመሩት ሰራዊት ፈታኝ ጥያቄ የቀረበባቸው ኮሎኔል ማቴዎስ ማዴቦም እስከ ምርጫው ድረስ ብቻ ከቆየን ከዚያ በኋላ መንግስታችን አዲስ ውሳኔ ያሳልፋል፣ እስከዚያው ብቻ ታገሱም ብለው ምላሽ እንደሰጧቸው የክፍለ ጦሩ ምንጮቻችን ተናግረዋል። ፋኖ የብልጽግናውን ሰልፍ በተነ። ብልጽግናው ግንቦት 4 አደርገዋለሁ ለሚለው ምርጫ የድጋፍ ሰልፍ በጠራበት ፋኖ በመሃል ከተማ በመግባት በብልጽግናው አመራሮችና በሰልፉ አስተባባሪ ብልጽግናዎች ላይ በወሰደው እርምጃ ሰልፉን ሙሉ በሙሉ መበተኑን አስታወቀም። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ዋንታባት አንደኛ ኮር በደቡብ ጎንደር ዞን መካነ ኢየሱስ ከተማ በጧት በመግባት ለባዲን ብልጽግናው ሰልፍ ተደግሶ የነበረውን ዝግጅት ማስተጓጎሉን በኮሩ የጉና ክፍለ ጦር የህዝብ ግንኙነት ለጣና
ቴሌቪዥን ገልጿል። በባዲን ብልጽግናው ካድሬዎችና በጠባቂያቸው ሰራዊት ላይ ጥቃቱን የፈጸመው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ባንታባት አንደኛ ኮር ውስጥ የሚገኘው ስቴደንሳ ብርጌድ ሲሆን ብርጌዱ በፈጸመው ድንገተኛ ኦፕሬሽን ወታደራዊና ፖለቲካዊ ትርጉማቸው ጎላ ያለ ድል መቀዳጀት ችሏል። የጉና ክፍለ ጦር ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ አክሎም ጠላትን በዚህ መጠን እረፍት መንሳት ብቻ ሳይሆን እቅዱንና ህልሙን እንዳያሳካ የሚያስችል ብቁ ሰራዊት እንዳለን አሳይተናል ብለዋል። የህዝብ ግንኙነት ክፍሉ አክሎም ብልጽግና የድጋፍ ሰልፍና የምረጡ የቅስቀሳ ባዘጋጀበት መድረክ ህዝብ ወደ አደባባይ ከመውጣቱ በፊት ስቴደንሳ ብርጌድ ከተማ ድረስ በመግባት በብልጽግናው ሰራዊት ላይ በፈጸመው ጥቃት ሰልፉ ሙሉ በሙሉ የተቋረጠ ሲሆን ቁጥራቸው ያልታወቀ የብልጽግናው ሰራዊትም በጥቃቱ ጉዳት ማስተናገዳቸውን ተናግረዋል። ይህ የስቴደንሳ ብርጌድ ጀብደኝነትም ስርዓቱ የሚተማመንበት ሰራዊት ምን ያህል ደካማ መሆኑን የሚደግፈን ህዝባችን እንዲያውቅ አድርጎታል ሲል ተናግረዋል። በከተማው ዝጓራ ቀበሌ አቅጣጫ በመካንና በባየ ግራር በሁለት ግንባር ዘልቆ የገባው የፋኖ ሰራዊት የብልጽግናውን ሰልፍ በማስተጓጎልና በብልጽግናው ሰራዊት ላይም የተጠና ድንገተኛ ጥቃት በመፈጸም በወረዳው የሚገኝ አንድም የህዝብ ተወካይ እንደሌለ አስመስክሮ ወደ ወታደራዊ ገዢ ቦታው መመለሱን የክፍለ ጦር ህዝብ ግንኙነት ክፍል አስታውቋል። ከጥቃቱ በኋላ ራሱን ለማዳን የሞከረው የብልጽግናው ሰራዊት በሞርተር በዙ 23ና በዲሽቃ የታገዘ ውጊያ መክፈቱም ተገልጿል። የብልጽግናው ሰራዊት የከባድ መሳሪያዎችን በከተማዋ ውስጥ መጠቀሙን የጣና ቴሌቪዥን ምንጮች ገልጸዋል። የድጋፍ ሰልፍ የጠራው ስርዓት አስገድዶ ወደ ሰልፍ የጠራውን ህዝብ በመድፍ መደብደቡ የስርዓቱን ነውረኝነት ብቻ ሳይሆን ጸረ አማራነትም እንደሚያሳይ ነዋሪዎቹ አስተያየታቸውን ሰጥተዋል። ይህ ዜና እየተጠናቀረ በነበረበት ሰዓት በመካነ ኢየሱስ ከተማ እንቅስቃሴዎች ሙሉ በሙሉ ተቋርጠው እንደነበር የገለጹት ነዋሪዎች በመሃል ከተማ የነበረው የብልጽግናው ሰራዊትም ወደ ማቢ አቦ ተራራ ሸሽቶ መስፈሩም ምንጮቻችን ጨምረው ገልጸዋል። በስቴ ወረዳ 3 የምርጫ ክልሎች ሲኖሩ ብልጽግናው ለግንቦት 24 ምርጫ እጩ አድርጎ ያቀረባቸው ወይዘሮ ሳቤላ ፍቃዱ፣ ወይዘሮ ገቢያነች ተስፋ፣ አቶ ቀለመወርቅ ምረቴን በእጩነት ሲያቀርብ በወረዳው የፓርቲ ጽህፈት ቤት የሌለው አብን በበኩሉ አቶ ጋሻው መርሻን ለህዝብ ተወካዮች ምክር ቤት በእጩነት አቅርቧል። ሆኖም አቶ ጋሻው መርሻም ሆኑ ፓርቲያቸው አብን በስቴ ወረዳ ተገኝቶ የምርጫ ቅስቀሳ ማድረግ አለመቻሉን የደረሰን መረጃ ያመላክታል። የአውሮፓ ህብረት ድንገተኛ ውሳኔ። የብልጽግናው ስርዓት በሚከተለው ስውት የዲፕሎማሲ መንገድ የተነሳ የአውሮፓ ህብረት በኢትዮጵያውያን የቪዛ አመልካቾች ላይ ጥሎት የነበረውን እገዳ አንስቷል። ይህ ድንገተኛ ውሳኔ የተላለፈበት ምክንያት በህብረቱ አባል አገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያንን በመለየትና ወደ አገራቸው በመመለስ ረገድ መሻሻሎች ስለታዩ ገደቡ እንዲነሳ መወሰኑን አስታውቋል። የአውሮፓ ህብረት የቪዛ እገዳ ለመጣል የተገደደበት ምክንያት ደግሞ የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎቹን ለመቀበል ያሳየው ተባባሪነት አናሳ በመሆኑ እንደሆነ ገልጾ በብልጽግናው አስተዳደር በኩል ምንም አይነት መሻሻሎች ባይኖሩም የቪዛ እገዳውን ከዚህ በላይ ማቆየት ተገቢ አለመሆኑን ህብረቱ በዛሬው መግለጫው አስታውቋል። ህብረቱ በኢትዮጵያውያን ቪዛ አመልካቾች ላይ ጥሎት የቆየው የቪዛ እገዳ በህብረቱ አባል አገራት ኢትዮጵያውያን በሚያቀርቧቸው ማስረጃዎች መሰረት ቪዛ ሲጠይቁ የሚያስፈልጓቸውን ቅድመ ሁኔታዎች ማንሳት እንዳይችሉ፣ ኢትዮጵያውያኑ ከሁለት ጊዜ በላይ ወደ ህብረቱ አባል አገራት ለመግባት የሚያስችላቸውን ቪዛ ለኢትዮጵያውያን መስጠት እንደማይችሉ፣ የዲፕሎማቲክ ወይም የሰርቪስ ፓስፖርት የያዙ ኢትዮጵያውያን ቪዛ ሲፈልጉ መደበኛ የቪዛ ክፍያ ለመክፈል እንደሚገደዱ እና መደበኛ ቪዛ ለማግኘት የሚጠበቀው የ15 ቀን ጊዜ ወደ 45 ቀን ከፍ እንዲል የሚሉ የእገዳ ውሳኔዎችን ነበር ያሳለፈው። ከዚህ በተጨማሪም የህወሓት ደጋፊ ዲያስፖራ ማህበራት በእጅጉ የተቃወሙትን የገንዘብ ድጋፍም የአውሮፓ ህብረት ለብልጽግናው መንግስት መስጠቱን ዛሬ ይፋ አድርጓል። የአውሮፓ ህብረት ለኢትዮጵያ ያደርግ የነበረውን የገንዘብ ድጋፍ ያቋረጠው ህወሓት የጀመረውን የሰሜን ኢትዮጵያዊውን ጦርነት ተከትሎ እንደነበር ይታወሳል። በዚህ ወቅት ደግሞ የአሜሪካ መንግስትን ጨምሮ የአውሮፓ መንግስትም የቀደመ የሰብአዊ መብት ተከራካሪነታቸውንና የዲሞክራሲ እሴቶች ግንባታ ተቆርቋሪነታቸውን ወደ ጎን በማለት ለዘር አጥፊ የብልጽግናው ስርዓት ተከታታይ ድጋፎችን እያደረጉለት ይገኛሉ። በዚህ ሰዓት የብልጽግናው ስርዓት የሚከተለው የዲፕሎማሲ መንገድም ሆነ በአገር ቤት የተከፈተ የእርስ በርስ ጦርነት እንዲሁም በጎረቤት ሀገራት ጉዳይ ጣልቃ በመግባት የሚፈጠረው ትርምስ ከመቼውም ጊዜ በላይ በአስከፊ ሁኔታ ላይ ደርሷል። ስርዓቱ በዚህ ደረጃ ጸረ ህዝብና ጸረ ሰላም በመሆኑ ቢታወቅም የአውሮፓና አሜሪካን ፍላጎት ለማሟላት የሀገሪቱን ሉዓላዊ ፖሊሲዎች በማከራየቱ ምክንያት ድጋፍ እያደረጉለት ይገኛሉ። የሰሜኑን ጦርነት ተከትሎ ከአጓ ከቀረጥ ነጻ ዕድልን ለኢትዮጵያ የከለከለው አሜሪካ መንግስት በቅርቡ በደረሰበት ድንገተኛ ውሳኔ የጦር መሳሪያ ግዢ ማዕቀብን በማንሳት ጭምር ለብልጽግናው ስርዓት ድጋፉን አሳይቷል። የአሜሪካ መንግስት ለዚህ ውሳኔ የበቃው በአፍሪካ ቀንድና በቀይ ባህር ቀጠና ለሚመሰርተው አዲስ የኃይል አሰላለፍ ዝርጋታ የብልጽግናውን መንግስት ለመጠቀም አልሞ እንደሆነ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መናገራቸው ይታወሳል።
የሲዳማና ኦሮሚያ ክልል ጦርነት ያለፉትን 8 ዓመታት ከሁሉም ጎረቤቶቹ ጋር እና በክልሉ ከሚኖሩ ሌሎች ብሔረሰቦች ጋር ሰላም ፈጥሮ የሚያውቀው የኦሮሚያ ክልል መንግስት ከሲዳማ ክልል ጋር ወደ ግልጽ ጦርነት የሚገባ ይመስላል። በትናንትናው ዕለት የጀመረው የሁለቱ ክልሎች ግጭት በርካታ የሲዳማ ክልል ተወላጆች የተገደሉበት መሆኑ ታውቋል። ግጭቱ በሁለቱ ክልሎች አዋሳኝ በሆኑት ማለትም በኦሮሚያ ክልል ምዕራብ ጉጂ ዞን አረንፋማ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ወረዳ አዋሳኝ አካባቢዎች ነው። ተኩስ የተከፈተበት የሲዳማ ክልል ጭሬ ወረዳ ነዋሪዎች ለቲክቫ ኢትዮጵያ የዜና ምንጭ ሲናገሩ ገበያ ላይ ያለን በነበረበት ወቅት ነው መተው ተኩስ ከፍተው የገደሉም ብለዋል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ሃይሶ በበኩላቸው ግጭቱ የቆየ ነው፣ ግጭቱን ለማብረድ ወደ ቦታው አቅንተን ውይይት በጀመርንበት ሰዓት ነው ጥቃቱ ከኦሮሚያ ክልል የተከፈተብን በማለት የአቶ ሽመልስ አብዲሳን አስተዳደር ተጠያቂ አድርገዋል። የጥቁር ውሃን ጨምሮ በርካታ የሲዳማ ክልል ግዛቶችን ለመጠቅለል እንቅስቃሴ ሲያካሄድ የቆየው የኦሮሚያ ክልል መንግስት ከገዢው ፓርቲ ኦህዴድ በተጨማሪም እንደ ጀዋር መሐመድና ዳውድ ኢብሳን የመሳሰሉ የክልሉ ፖለቲከኞችም የዚህ ፕሮጀክት ደጋፊ መሆናቸውን በተደጋጋሚ ሲገልጹ ቆይተዋል። ትናንት በአዲስ መልክ የተጀመረው የሁለቱ ክልሎች የተኩስ ልውውጥ እስከ ዛሬ እኩለ ቀን ድረስ ተጠናክሮ መቀጠሉን የሚናገሩት የአካባቢው ነዋሪዎች ወራሪዎቹ ከ10 በላይ የጭሬ ወረዳን ህዝብ ገድለዋል፣ ከ15 በላይ የሚሆኑ ጉዳት ደርሶባቸው ወደ ሕክምና ተወስደዋል በማለት ተናግረዋል። የአካባቢው ነዋሪዎች ስለተነሳው ግጭትና ስለተፈጠረው ቀውስ ሲናገሩ አካባቢው ሁለታችንም ለዘመናት ያለ ችግር ተግባብተን እንኖር ነበር። ችግሩ መፈጠር የጀመረው ካለፉት 7 ዓመት ወዲህ ነው። የዚህ ደግሞ ምክንያቱ የኦሮሚያ ክልል መንግስት ተደጋጋሚ የወረራ ፍላጎት ማሳየቱ ነው። ይህ ጉዳይ ወደ ከፋ ደረጃ ሳያድግ መፍትሄ እንዲሰጠው ለክልላችን ፕሬዝዳንት ደስታ ሌዳሞ አሳውቀን ነበር። ፕሬዝዳንቱም ለጠቅላይ ሚኒስትሩ ሲያሳውቁ ዝም ብለ ስራን ስራ በማይመለከታ አትግባ የሚል ምላሽ እንደሰጣቸው ሰምተናል። ከዚህ በኋላ እኛም ጉዳዩ በመንግስት ደረጃ ድጋፍ የተሰጠው መሆኑን ስለተረዳን የሚመጣብንን ለመመከት ራሳችንን ስናዘጋጅ ቆይተናል ብለዋል። እንደ አዲስ የተጀመረው የሁለቱ ክልሎች ግጭት ትናንት ከቀትር በኋላ 9 ሰዓት ሲሆን በወቅቱም የኦህዴድና የሲዳማ ክልል ባለስልጣናት ስብሰባ ላይ ተቀምጠው ነበር። ካድሬዎቹ ስብሰባ ላይ በተቀመጡበት ሰዓት ጉባ ሄማ በሚባለው የገበያ ቦታ ላይ ከኦሮሚያ ክልል ምዕራብ ጉጂ ዞን ሀረንፋማ ወረዳ በኩል የተሰነዘረው ጥቃት ለበርካቶች መገደል ምክንያት መሆኑን ነዋሪዎች ይናገራሉ። የብልጽግናው ሊቀመንበር ለሲዳማ ክልሉ ፕሬዝዳንት ደስታ ሌዳሞ በማይመለከትህ ነገር አትግባ፣ ዝም ብለህ ስራህን ስራ ብለው መልስ ከሰጧቸው በኋላ ከኦሮሚያ ክልል ጋር የሚዋሰኑ የሲዳማ ክልል ነዋሪዎች እንኮሳን በመስጋት ራሳችንን ስናዘጋጅ ነበር ሲሉ ይናገራሉ። ትናንት ከሀረንፋማ ወረዳ የተሰነዘረውን ጥቃት ተከትሎም ጥቃቱ ድንገተኛና ገበያ ላይ በነበረው ህዝብ ላይ መፈጸሙን ተከትሎ ሰዎች ተገድለዋል። በዚህ ጊዜም ራሳችንን ለመከላከል ስንዘጋጅ ስለቆየን ከሲዳማ በኩልም ተኩስ ተከፍቷል። በዚህም ሳቢያ በኦሮሚያም በኩል ሰዎች ሞተዋል በማለት የግጭቱን መጠንና ሂደቱን ተናግረዋል። ከ10 የማያንሱ የሲዳማ ክልል ነዋሪዎች በተገደሉበት ተኩስ የአካባቢው ነዋሪም ቀየውን ለቆ እየወጣ መሆኑን ሚዲያው ዘግቧል። መረጃውን ለህዝብ ያቀረበው ቲክቫ ኢትዮጵያ የተባለ ሚዲያ ሲሆን ከሲዳማ ክልል በኩል የክልሉን ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ሃይሶን ሲያነጋግር በኦህዴድ በኩል ግን ፈቃደኛ ባለመሆናቸው አስተያየታቸውን ለማካተት እንዳልቻለ አስታውቋል። የብልጽግናው ሊቀመንበር ወደ ስልጣን ከወጡበት ጊዜ ጀምሮ የኦሮሚያ ክልልን ከሲዳማ ክልል፣ ከአፋር ክልል፣ ከደቡብ ምዕራብ ኢትዮጵያ፣ ከጋምቤላ፣ ከቤንሻንጉል ጉሙዝ፣ ከማዕከላዊ ኢትዮጵያ፣ ከአማራና ከደቡብ ኢትዮጵያ ክልሎች ጋር ወደ ግጭት አስገብተውታል። በክልሉ የሚኖረውን የሌላ ብሔረሰብ ተወላጅንም በግፍና በገፍ አፈናቅለዋል። በተለይም የሲዳማ ክልልን ለመውረር ተደጋጋሚ ጥረቶች ያደረገው ኦህዴድ ኤጄቶ በሚባለው የሲዳማ ወጣቶች ንቅናቄ በኩል ሀሳቡን ለማስረጽ ሞክሮ በጊዜ ከሽፎበታል። የግዛት ማስፋፋትና ወረራ ዕቅድ ይዞ ከአጎራባች ክልሎች ጋር ወደ ግጭት እየገባ ያለው የአቶ ሽመልስ አብዲሳ መንግስት በአሁኑ ሰዓት የቤንሻንጉል ጉሙዝን በሞግዚትነት እያስተዳደረ ሲሆን የአማራ ክልል ሸዋ ጠቅላይ ግዛት በርካታ ቀበሌዎችንም በወረራ መያዙ ይታወቃል። የኢሳያስ ክስ ቀጥሏል። የአስመራው መንግስት በብልጽግናው ስርዓት ላይ የሚያቀርበውን ክስ አጠናክሮ የቀጠለ ሲሆን በዛሬው ዕለትም ተጨማሪ ወቀሳና ክሶችን አቅርቧል። ከማስታወቂያ ሚኒስትሩ የማነ በተጨማሪም የአገሪቱ ዋና የዜና ምንጭ የሆነው ሻባት ዜና ወኪልም የብልጽግናውን ስርዓት ወንጀሎች ያላቸውን ጥፋቶች በዝርዝር አቅርቧል። በሀገር ውስጥ የእርስ በርስ ጦርነትን ጠማቂዎቹ ህወሓትና ብልጽግና በሂደት አካባቢውን ወደ ለየለት ትርምስ ለማስገባት ፍላጎት እንዳላቸው በተደጋጋሚ መዘገባችን ይታወሳል። ህወሓት በጦርነት የአማራ ርስቶችን ለመውረርና የአገርነት ምስረታውን ህልሙን ለማሳካት ሰራዊት ሲያደራጅ ሲከርም ብልጽግናው በቸልታ ወይም ባለመቃወም ተባባሪ ሆኖ ቆይቷል። በሂደቱ ግን ህወሓት
ከኤርትራው መንግስትና ከሱዳን ወታደራዊ ጁንታ አልቡራን ጋር ጥምረት ፈጥሮ መጥቷል። ብልጽግናው በበኩሉ በአገር ውስጥ የገጠመውን የቅቡልነት መጥፋትና የፖለቲካ ኪሳራውን ለማካካስ የባህር በርን በአጀንዳነት ማንሳት ከጀመረ 4 ዓመት ሆኖታል። ከዚህ በተጨማሪም ከሶማሌላንድ ጋር የገባበት የመግባቢያ ሰነድና በሱዳኑ ጦርነትም የአማጺው ሐምዳን ደጋሎ ደጋፊ ሆኖ መቅረቡ ቀጠናውን ወደ ትርምስ ለማስገባት ያለመ መሆኑን የጂኦፖለቲካ ተንታኞች ይናገራሉ። በኢትዮጵያ ብቻ ሳይሆን በአጠቃላይ በአፍሪካ ቀንድም የቀውስ ምንጭ የሆኑት ህወሓትና ብልጽግናው ወደ ዳግም ጦርነት ሊገቡ መሆኑን በየፊናቸው እየዛቱ ይገኛሉ። ብልጽግናው ከህወሓት ጋር አካሄደዋለሁ ለሚለው ጦርነት የሱዳኑን ጁንታና የአስመራውን መንግስት በጣልቃ ገብነት ሲከሳቸው፣ የአስመራው መንግስት በበኩሉ በሉዓላዊ ሀገራት ላይ ጣልቃ ገብ በመሆን እንኳን እንደ ብልጽግና አይነት መንግስት የለም ሶማሊያና ሱዳንን ለማተራመስ ተልዕኮ የተሰጠው መንግስት ነው በማለት ብልጽግናውን ገልጾታል። የኤርትራ መንግስት በብልጽግናው ስርዓት ላይ ክሱን ማቅረብ የሚጀምረው የተለመደውን የባህር በር ጥያቄን በተመለከተ የብልጽግናውን ስሁት መንገድ በማንሳት ነው። በባህር በር ጉዳይ ሁለቱ ሀገራት ወደማያባራ ጦርነት እንዳይገቡ የአሜሪካ መንግስት ሁለቱን የአፍሪካ ቀንድ ጦረኛ መሪዎችን ለማስማማት ድርድር በተጀመረበት በዚህ ወቅት የኤርትራው መንግስት በቃላት ጦርነቱ የበላይነቱን መውሰዱ አነጋጋሪ እንደሆነባቸው ተንታኞች ይናገራሉ። ተላላኪው ብልጽግና የውስጥ ቀውሱን አቅጣጫ ለማስቀየር በእኛ ላይ ወራ ለመክፈት ይፈልጋል ሲሉ የተናገሩት አቶ የማነ ገብረ መስቀል በተለይም በኤርትራና በኢትዮጵያ የሚኖረውን የአፋርን ህዝብ ተጠቅሞ የሁለቱን ሀገራት የአፋር ተወላጆችን በአስመራው መንግስት ላይ እንዲነሱበት እየሰራ መሆኑን በክሳቸው አቅርበዋል። ይህን የአቶ የማነን ሐሳብ የሚጋራው የኤርትራው መንግስት የዜና ምንጭ ሻቢት በበኩሉ አፋሮችን በማነሳሳት ለወራ እያዘጋጃቸው ነው፣ ሶማሊያና ሱዳን ላይ ብልጽግና እያተራመሰ ቆይቷል፣ ይህን የማተራመስ ልምዱን በኤርትራ ላይም ሊደግመው ይፈልጋል ብሏል። የህወሓትን ህልውና ለማትረፍና መሪዎቹን ከተጠያቂነትም ከመጥፋትም ለመታደግ ታስቦ በደቡብ አፍሪካ ፕሪቶሪያ እርቅ የፈጸመው ብልጽግና በወቅቱ ከኤርትራ መንግስት ጋር የገባው ቁርሾ ይፋ መውጣት ጀመረ። ብልጽግናው ከኤርትራ መንግስት ጋር ወደ ጦርነት ለመግባት ዝግጅት ማድረግ የጀመረው ከ2014 ዓ.ም አጋማሽ በኋላ መሆኑን የሚናገሩት አንድ የብልጽግናው ሹም በፓርቲያችን ስራ አስፈጻሚ ስብሰባ ላይ ፕሬዝዳንቱ መጥተው የአስመራው ሽማግሌ ለስራ አልተመቸም ብሏል፣ አረቦች አሰብን በጋራ እንድናለማ ገንዘብ ቢፈቅዱልንም ፈቃደኛ ባለመሆኑ የአስመራውን ሽማግሌ ማስወገድ ግዴታችን ነው ብለው ሲነግሩን ሁላችንም ደንግጠናል፣ እውነት አልመሰለንም ነበር ሲሉ ክስተቱን ያስታውሳሉ። ከዚያ ጊዜ በኋላ ግን ጉዳዩ ቀስ በቀስ ወደ አደባባይ እየወጣ መምጣቱን ያስታወሱት የብልጽግናው ሹም የሁለቱ ሀገራትን ጦርነት አይቀሬ መሆኑን መረዳታቸውን ከ2 ዓመታት በፊት ለዚህ ዜና ዘጋቢ መናገራቸውን ዋቢ አድርገን መዘገባችን አይዘነጋም። በዚህ መጠን የራሱን ባለስልጣናት ጭምር ባስደነገጠው መልኩ ለጦርነት ሲዘጋጅ የከረመው ብልጽግና ከቅርብ ወራት ወዲህ የስርዓቱ ቁንጮ ሹሞችንም ሆኑ ወታደራዊ ካድሬዎቻቸው የቀይ ባህር አጀንዳውን እርግፍ አድርገው ጥለውታል። ብልጽግናው ለምን አጀንዳውን እንደጣለው የሚታወቅ ቢሆንም በኤርትራ በኩል እንደገና ጉዳዩን ወደ አደባባይ ማውጣት የተፈለገበት ምክንያት ግን ግልጽ እንዳልሆነላቸው የፖለቲካ ተንታኞች ይናገራሉ። ተንታኙ አስተያየታቸውን ሲቀጥሉም ሻቢያዎች አጀንዳን ሲይዙት የት ድረስ መሄድ እንደሚችሉና ምን ሊያሳኩ ሲፈልጉ አንድን ጉዳይ አጀንዳ እንደሚያደርጉ ታሪካቸው ይነግረናል። በዚህ ሰዓትም ከኢትዮጵያ መንግስት ጋር በቃላት ጦርነት የበላይነቱን የያዙት የሆነ ሊያሳኩት ያሰቡት ግብ እንዳለ ያሳየናል ብለዋል። እንደ ተንታኙ ገለጻ የኤርትራው መንግስት በዚህ የቃላት ጦርነት ሊያሳኩት የሚፈልጉት ጉዳይ ብልጽግናን ወደ ጦርነት አስገብቶ በሁሉም አቅጣጫ በማጣደፍ እድሜውን ማሳጠር ወይም የአሜሪካ መንግስት ቀጥተኛ ተሳታፊ በሆነበት ድርድር ብልጽግናውን በአደባባይ በማሳጣት የፖለቲካ ሚዛኑን ወደ እነሱ ለመሳብ እንደሆነ ገልጸዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትናችሁ። ጤና ይስጥልን።